ባህር ላይ ኮኛ ማየቱ ያዞረናል ራሳችን እንዴት መርከብ ያለ መሪ እንቀሳቀሳል ብለን ያለ ሹፌር እንዴት ይሄዳ ብለህ ታስባለህ? እነዚህ ግን ውሸታሞች የውሸት አምላኮቻቸውን አማኞች በአላህን እንደሚወዱ አይነት አድርገው ይወዳሉ ይላል። ይህንን ሁሉ የማያስቡ من يتخذ من دون الله اندادا سبحان الله እኔ ቀብሩን ራሳችሁ በቤታችሁ ብታረጉ መቀባ ቤት መኖሪያ ታጣላችሁ እንጂ እኛም ቸገርን በየቤት ብትቀበሩ ያለው ነው። ስለዚህ ተውሂድን አሊዝም የሚል ሰው ራሱ ነው እንጂ የሚጎዳው ሌላ ሰው አይጎዳም። ስለ ህዝቦቻችን እኔ ማስተላለፍ ፈልጋለሁ። بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه የተከበራችሁ የአፍሪካ ቲቪ የበይናት ፕሮግራም ተከታታዮች በይናት በሚል የጀመርነው የቁርአን ሙዳረሳችን የቁርአን መማማራችን ፕሮግራም በጋራ ሆነን የምንሰጠው ትምህርት ዛሬም ቀጥሏል። ዛሬ ደግሞ አዲስ ሼኽ አምጥተናል። የመጀመሪያው ሼኻችን ሼኽ ሰዒድ አህመድ ሙስጠፋ እንኳን በሰላም መጡልን። ሁለተኛው ሼኻችን ሼኽ መሐመድ ሐሰን ፈድሉ ለመጀመሪያ ጊዜ እየመጡ ነው። አልহামዱሊላህ ቴሌቪዥኑ ላይ ፈትዋው ላይ እየተገኙልን ያሉት ያው ቢዚ ነኝ እያሉ እንግዲህ ዛሬ ካለችው ሰዓት ቆርጠውችን ተካፈሉልን ብለን አምጥተናል። ይቀጥላሉ ብለን ተስፋ እናደርጋለን። በተፍሲር በትምህርት ፕሮግራም ስለሳቸው ማስተዋወቅ ለቀባሪ ማርዳት ነው የሚሆነው። ኢትዮጵያ ህዝብ ሳቸው በትምህርት ላይ በደንብ ያውቃቸዋል። ዛሬም ከሳቸው ጋር አብረን እንቆያለን ኢንሻአላህ። ሼኾች ዛሬ የምንነሳው ከሱረቱል በቀራ ከ163ኛው አንቀጽ ላይ ነው። بعد أعوذ بالله من الشيطان الرجيم وإلهكم إله واحد لا إله إلا هو الرحمن الرحيم. أعوذ بالله السميع العليم من الشيطان الرجيم. قال الله سبحانه وتعالى وإلهكم إله واحد አምላካችሁ አንድ አምላክ ብቻ ነው ይላል አላህ ሱብሓነሁ ወተዓላ። አዕቡዱ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁን ዋሂድ። ጌታ አንድ በላይ አይሆንም። ለው ቀርቶ ሁለት እንኳን ድረስ መሄድ የለበትም። ሁለት አምላክ አትያዙ ይላል። ሁለት ካልተፈቀደ ከዛ በላይ ደግሞ የባሰ ይሆናል ማለት ነው። ተጀመረበት ስልጣን የመለመለህ በጣም ቁጥር ችግሩ እየሰፋ ነው እና አምላካችሁ የምታመልኩት የሚገባው አንድ ጌታ ብቻ ነው። አንድነቱ በማንነቱም አንድ ነው፣ ከባህሪውም አንድ ነው፣ በስልጣኑም አንድ ነው። በሁሉም ነገር ተቆጣጣሪና ተቆጣጣሪ የሌለው አቻ የሌለው ማለት ነው። በመሆኑም ይህንን ለማዕከል ለማጠንከር የበለጠ ላኢላሃ ኢላሁ ይላል። ከማናው አንድ ነው። ላኩም ዳውን ወርታለ በኋላ ለማዕቡድ ሲዋ ከሱ በስተቀር ሌላ አጋር ወልጅ ወላጅ የሚባል ነገር የለም። ሁሉም ነገር በሱ ተጀምሮ በሱ ያልቃል ማለት ነው። ወልአወል ወልአኺር ወርረሕማኑ ረሒም። እሱ ደግሞ ለፍጥረታቶቹ እጅግ ሩህሩህ በጣም አዛኝ ነው ይላል። ይህንን መደምደሚያ የተደረገው ለምንድን ነው? አንድ ያቻ የሌለው የበላይ አካል ሁልጊዜ አምባገነን ነው የሚሆነው። ያሰጋል። ስለዚህ ብቻውን እንግዲህ የሚገመግመው ከሌለ የሚያርመው ከሌለ ሁሉ ነገር በቃ እንደፈለገ ቢጨፈጭፈንስ የሚል ስጋት እንዳይጭር ወርረሕማኑ ረሒም አለ። ይዟችሁ እንደናንተ አምባገነኖች አይደለም። እኛ በጣም አንድ ይሁን እንጂ ሁሉም ነገር በእኔ በኩል አስተማማኝ ነው፣ አዛኝ ሩህሩህ ነኝ አለ አላህ ሱብሓነሁ ወተዓላ። ስለዚህ እንግዲህ ሰዎች ብዙ ጊዜ አስተሳሰባቸው ባለስልጣን በበዛ ቁጥር ችግር ይቃለል ይመስላቸዋል። ባለስልጣን ሲበዛ ችግር ይበዛል ሁልጊዜ። ለው ካነ ፊሂማ አሊሀቱን ኢለላህ ለፈሰደታ ይላል። ምክንያቱም ተፎካካሪ ነው። አንዱ አንድ ነገር ሲጠይቅ ሌላው ደግሞ ተማናንሽ እያለ ሁልጊዜ ችግር ነው የሚያመጡት ማለት ነው። አንድ ወጥ ከሆነ ግን በተለይ አዳላና ረሕማ ካለው በቃ እፎይታ ነው። ሁሉም ነገር በቀላሉ ይሳካል ማለት ነው።
ታዲያ ይህን አንድ የተባለውን ጌታ እቻ የሌለውን ጌታ እንዴት እንወቀው? አይናችን አላየነው፣ ድምፁን አልሰማነው፣ አልዳሰስነው፣ አልቀመስነው የሚል ጥያቄ ሊያስነሳ ስለሚችል እነ ፊ ኸልቂ ሰማዋቲ ወልአርድ አንድን ነገር ማወቅ ማየት ብቻ አይደለም አማራጩ፣ ያለ ማየትም መታወቅ ይቻላል ለማለት ማስረጃዎችን ተጨባጭ የሆኑ ተፈጥሯዊ መረጃዎችን ሊያስቀምጥልን ነው። እነ ፊ ኸልቂ ሰማዋቲ ወልአርድ 7 ሰማያትን በመፍጠርና እንዲሁም ምድርን በማስገኘት ወእኽቲላፊ ሌይሊ ወነሃር ሌትና ቀን የሚባሉ ተቃራኒ ባህሪ ያላቸው ክፍለ ጊዜያቶች ፈጥሮ እነሱ ደግሞ እንዲተካኩ አንዱ ሲመጣ አንዱ እንዲሄድ አድርጎ መመደብ። ወልፉልኪ ለቲ ተጅሪ ፊል ባህር በባህር ላይ የሚናጥጡና የሚሮጡ የሆኑትን መርከቦች ደግሞ ፈጥሮ ለአገልግሎት ማዋሉ። ቢማ የንፈዑ ናስ ሰዎችን የሚጠቅሙ የተለያዩ ዓለም አቀፍ ሸቀጣሸቀጦችን ጭነው እንዲጓጓዙና ያው ገበያን እንዲያደምቁ ማድረጌ። ወማ አንዘለ ላሁ ሚነ ሰማእ ሚን ማእ ከወደ ሰማይ ደግሞ የሁሉ ነገር መነሻ የሆነውን ውሃ ማውረዱ። ፈአህያ ቢሂል አርድ ያን ውሃ አውረዶ ደግሞ በረከት ጨምሮበት መሬትን ማበስበስ ብቻ ሳይሆን መሬትን ህይወት እንዲሰጥ ማድረግ በዛ ዝናብ ባዕደ መውቲሃ ከደረቀችና ከቀረረች በኋላ መሬት ያው ዝናብ በሚያጣ ጊዜ ይደርቃል፣ ይሰነጣጠቃል። ያንን አገልግሎት ውጭ የነበረውን የገረረ መሬት እንደገና አለዝቦ በተለያዩ ወቀቶችንና አዝርዕቶችን አትክልቶችን ማውጣቱ። ወበሰ ፊሃ ሚን ኩሊ ዳባ በምድር ላይ ደግሞ የተለያዩ ተንቀሳቃሽ ነፍሳቶችን ስፍር ቁጥር የሌላቸው የፍጥረታት አይነቶችን ማሰራጨት። ወተስሪፊ ሪያህ እንደገና ነፋስን ከአንድ አቅጣጫ ወደ አንድ አቅጣጫ ከደቡብ ወደ ሰሜን አመላለስና እንዲነፍስ ማድረግ። ወሰሐቢ ሙሰኸሪ በይነ ሰማይ ወልአርድ በሰማያትና በምድር መካከል ደግሞ የተገራ የሆነ ወይም በጌታ ፍቃድ የሚነዳ የሆነ ዳመና ማምጣት። ለአያቲን ፊ ኩሊ ሃዛ መዝኩር ከእነዚህ ሁሉ ነገሮች ለደላላት ዋዲሃቲን አላ ውጁዲላሂ ተዓላ ወወሕዳንየቲሂ ወቁድረቲሂ ወሕክመቲሂ አላህ ለመኖሩ እንደገና ሁሉን ነገር ማድረግ የሚችል ለመሆኑ ለሁሉ ፍጥረታት የሚበጀውን የሚሰራ ሩሩ ለመሆኑ እነዚህ ሁሉ ነገሮች ቋሚ ማስረጃዎች ናቸው። ለእነማን ነው ማስረጃነቱ? ሊቀውሚ ያቂሉን ለሚረዱ ሰዎች፣ ያው ላልደነዘዙ ጤናማ አእምሮ ላላቸው ሰዎች እነዚህ ነገሮች እንግዲህ ማንም ሊክዳቸውና ሊያስተባበላቸው የሚቻል ነገር አይደለም፣ ተጨባጭ ነገሮች ናቸው። እና ሰማይና መሬት የሚባል ዓለም አለ ወይ ቢባል ማንም የለም ማለት አይችልም። እሺ ከዛ ሌትና ቀን የሚባል ክፍለ ጊዜ አለ ወይ ቢባል የታወቀ ነው፣ ሙሰለም ነገር ነው ማለት ነው። ወዛ መርከቦችን መጀመሪያ በነቢዩ ጊዜ ነው ራሱ አስተምሮ በወይ መርከብ እንዲፈለሰፍ ያደረገው ማለት ነው። ከዛ በኋላ ሰዎች እያሳደጉት ተጥወር እያረጉት መጡ ማለት ነው። እነዚህ ሁሉ ዝናብ አለ ወይ? ከወደ ሰማይ ዝናብ ይወርዳል፣ የታወቀ ጉዳይ ነው። ዝናብ ወርዶ ለመሬት በረከት ይሰጣል፣ የታወቀ ነው። እዛ ንፋስ ይቀያየራል፣ አቅጣጫ ወደ አቅጣጫ። ዳመና ይሰባሰባል፣ ይበታተናል። እና የሚለው ጥያቄ ሁሉም በሙሉ አንድ ማለ ሊባል ብቻ ነገር የለም ማለት ነው። ታዲያ ሁሉ ነገር ያለ ሙደቢር በዚህ መልክ ተዘጋጅቶ ሊኖር ይችላል ወይ ነው ጥያቄው። ለአያቲን ዋዲሃቲን ቃጢዓ በጣም የማያወላዳ የማያከራክር የሆኑ ተጨባጭ መረጃዎች ናቸው። እንግዲህ በቃል የሚነገረው ቁርአን ካልገባችሁ እስቲ በእናንተ ቋንቋ በሳይንስ እናነግራችሁ እያለ ነው አላህ ሱብሓነሁ ወተዓላ። ሳይንስ እያላችሁ አይደለ ዛሬ የምትባዝቡት ያላችሁ? ያላየነው ያልዳሰስነው። ይሄ ሁሉ ነገር ያላየነው ያልዳሰስነው ትላለህ። እነዚህ ነገሮችስ ልክዳቸው ትችላለህ? የለም። ታዲያ ማን? እነዚህ እንግዲህ የኔ ስራ ውጤቶች ናቸው። የስራ ውጤቶች ደግሞ ሰራተኛቸውን ይጠቁማል። ያለ ስራ ይገኛል ያለ ሰራተኛ። በዚህ መልክ አላህ ሱብሓነሁ ወተዓላ ትርምትን ባለመልኩ ማንም ሊክደው ሊከራከር በማይችለው መልኩ የኔ ማስረጃ ለመኖር ይሄ ነው። በዓይን ማየት እኮ አንድ ነገር ጉዑዝ ነገር ብቻ ነው የምታየው።
ኩዝ ነገር አካል ያለውን ነገር ፊት ለፊት በቅርበት ካለ ነው የምታየው። አቅል ነው የሰው ልጅ ሌላው በላይ ከፍ ያደረገው ለቀድ ከረምና በኒ አደም የተባለው አቅል ስላለው ነው። የመሬት አለቃ የሆነው ለዛ ነው። ስለዚህ ሊቀውም ያቂሉን በሚለው ደመደም ማለት ነው። ሁለት አቅል አላቸው። አቅል ካላቸው አሳማኝ ወሳኝ ማስረጃዎች ናቸው። ምን ትፈልጋለህ ከዚህ በላይ ይላል ማለት ነው። ስለዚህ ይሄ በብዙ ሊተረተን የሚችል ነገር ነውና እስቲ ሸፍ ደግሞ በዚህ ሁለቱም አያቶች ላይ ያለው ነገር ካለው الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه والتابعين لهم بإحسان إلى يوم الدين. እኔ እዚህ ላይ ያለኝ እንደው አጠር በማድረግ ሀሳቡን እዚህ ላይ በሀገራችን ያሉት ሰዎች የሚሳሳቱት ሰዎችን ለማስታወስ ያህል ነው እንጂ ትርጉሙ በደንብ ተበራርቷል። ይሄ ስለ ተውሂድ ነው እዚህ የተነገረው። አላህ አንድ መሆን ሊመለክ የሚገባው አላህ ብቻ መሆኑንና ማስረጃውን ነው የተነገረው። በሀገራችን ላይ ያለው ችግር ግን አምልኮት ላይ ብዙ ችግር አለ። ይህ ሁሉ ማስረጃ እያለ ሰውን የሚያመልክ ሰው አለ፣ ቀብር የሚያመልክ አለ፣ ወልይ ነው እያሉ የሚያመልኩ አሉ። እና ወልይ ይሁን አይሁንም አይታወቅም። ወልይ ቢሆን ሊመለክ እንደማይገባው ነው የተነገረው። ከአላህ በቀር ሌላ አምላክ የለም እያለ ነው አላህ። ከእኔ በቀር አምላክ የለም እያለ ነው። እሱ አምላክ ለመሆኑ ደግሞ ያው እዚህ የተዘረዘሩት ነገሮች ናቸው። ሰማይን መፍጠሩ፣ መሬትን መፍጠሩ፣ ሌሊትን መፍጠሩ፣ ቀንን መፍጠሩ። አሁን እዚህ የሚመለከው አካል ግን ከነዚህ አንዱንም አሁን እዚህ የሚመለከው አካል ከነዚህ አንድም አልሰራም። እንኳን ከነዚህ ብዙዎቹ ይቅሩና ትንሽ ነገርም ዝንብ እንኳን የምታህልም የሰራ የለም። ራሱንም ማስተዳደር አይችልም። ራሱ ያመመው ጊዜ እየተቅመደመደ ነው የሚታየው። ሐኪም መሄድ እንትን ለማለት እየተቸገረ እያየ ሽንቱን እንኳን ቢይዘው ሽንቱ ቢቆምበት አንዱ እኮ እንደዚህ አለኝ። እንዴት ነው የሚሆነው? አላህ መኖሩን የሚያረጋግጠው እኛ ህዝብ አለኝ ሽንቱ ሲያሯሩጠው ነው አለኝ። እውነት ነው። መርካቶ ላይ ሽንት ቤት አልነበረም ድሮና ይዞኝ አለ ተሰቃየሁ። ሽንት ከባድ ነው። ሽንት መያዝ እያቃተን እያስቸገረን ነው። ግን ሌላው ሰው ትንሽ ተንተሱ በለጥ ብሎ ስላየው እንደ ጌታ አድርጎ ያመልካል። ይህን አለማያት ነው። ሊቀውም ያቂሉን ብሏል። አሁን ይኸው አቅል አለመኖር ነው እንጂ ማንም ሰው ታላህ ሌላ ያለው ሁሉ ደካማ መሆኑ ግልጽ ነው። ይሄንን ግን ወደኋላ ብለው ሰዎች ዝም ብለው ሲዝረከረኩ ይታያል። የማይሆን ነገር እየሰሩ በግ ይወስዳሉ፣ ግመል ይወስዳሉ፣ ከብት ይወስዳሉ። ቀብሩ ውስጥ ያለው ሰውዬ ምን እንደሆነም አልታወቀም። እንደው እኮ ዛቱ ሚኑርም አይኑርም እኮ አይታወቅም። አፈር በልቶታል። እና ለእንደዛ የሚያደርጉ ስላሉ ይሄንን ቁርአን ተረድተው ቢመለሱ ነው የምለው። እልካቸውን ትተው ማለት እልክ ምንም አይወጣም። እኛ አሁን ስለ ተውሂድ እንናገራለን። ተውሂድ የሚናገሩ ሰዎች ይናገራሉ ሁሉ ጊዜ። እነሱ እናበሽቃለን እና እናድዳለን ብለው የሚያደርጉት ነገር ራሳቸውን ነው እንጂ የሚጎዳቸው እኔ ተውሂድ የሚናገሩትን ሰዎች አይጎዳቸው። እኔ ቀብሩን ራሳችሁ በቤታችሁ ብታረጉ ቤት መኖሪያ ታጣላችሁ እንጂ እኛም ቸገርን በየቤት ብትቀበሩ እያለሁ የሚከለኩትን ሰው ለማናደድ ብለው ነው አለ አንዱ። ለማናደድ ከሆነ እኛም አንናደድ፣ እኛም ችግር መኖሪያ ታጣለህ ቤትህን ሁሉም ቀብር አድርጋል። ስለዚህ ተውሂድን አሊዝም የሚል ሰው ራሱ ነው እንጂ የሚጎዳው ሌላ ሰው አይጎዳም። ስለ ህዝቦቻችን እኔ የማስተላለፍ ፈልጋለሁ። ኢስቲጋሳ የሚባለውን ነዝር የሚባለውን ስለት የሚባለው ለአላህ እንጂ ለሌላ መሆን የለበትም። ሶላት ብቻ አይደለም ያላህ፣ ሶላትም ያላህ ነው፣ ዘካም ያላህ ነው፣ ዱዓም ያላህ ነው። ቁል ኢነ ሶላቲ ወኑሱኪ ወመሕያይ ወመማቲ ሊላሂ ረቢል ዓለሚን አሉ። ቁል በላ ላይ ኢነ ሶላቲ ስግዴቴ ወኑሱኪ እርዴም ወመሕያየ ሕይወቴም ወመማቲ ሞቴም ሊላሂ ረቢል ዓለሚን ለአላህ ለዓለማቱ ጌታ ነው በል ብሏል። ይህን እያወቁ ይህን ወደኋላ የሚሉ ሰዎች ደግሞ ዑለማም ተብለው ሄድ ዘላይ ችላ የሚሉ አሉ። ይህንን አደራራለሁ። ይሄ አያት የሚያመለክተው ይህን ሁሉ እንድንጠነቀቅ ነው የምለው።
ጀዛኩሙላህ ኸይር ባረከላሁ ፊኩም ሼኽና አላህ ይሕፈዘክ ወይርዓክ። ለነገሩ አላህ ስብሓነሁ ወተዓላ ወኢላሁኩም ኢላሁ ዋሂድን አሊሃ እንዳልኩት ሼኽ እንዳሉት እንደው ከአንድ በላይ አምላክ የሌለ ለመሆኑ ገና ሲጀምር ወኢላሁኩም ነው፣ ወአሊሃቱኩም አልጀመረ። ኢላሁኩም እኮ ዋሂዱን ባይልም ኢላህ አንዳንድ ራሱ ያው በቂ ነው። ግን ኢላሁኩም ኢላሁን ዋሂዱን ላኢላሃ ኢላሁ እነዚህ አራቱ ሁሉ ነገሮች ስለ እሱ ወሕዳንያ ነው የሚናገሩ። ከዚያ እንዳላችሁት ሁወ ረሕማኑ ረሒም። ስለዚህ ፍትሃዊ፣ አዛኝ፣ ሩህሩህ የሆነ ብቸኛ አንዱ ፀሐይ ይሁን ሌላው ጨለማ ይሁን ሌላው ዝናብ ይሁን ሌላው በልግ ይሁን እያለ የማይሟገት ለው ካነ ፊህማ አሊሃቱን ኢለላህ ይህ ምድር ሰማይ ይበላሽ ነበረ። የሁለቱ አምላኪዎች እኮ ሊዋጉ ይችላሉ ማለት ነው። እስከ ጠብ ሌላ ይደርሱ ይችላሉ። ወኢላሁኩም ኢላሁን ዋሂዱን ላኢላሃ ኢላሁ አርረሕማኑ ረሒም። ኢነ ፊ ኸልቂ ሰማዋት ወልአርድ ወእኽቲላፊ ሌይል የፍየል በጠጥ ፍየል እንዳለ የግመል ግመል እንዳለፈ እያሳየ ሰዎች የሄዱበት ምልክት ሰው እንዳተራመደበት እግሩ እያሳየ እያመነ እንዴት ነው የአላህ መኖር የማይታወቀው? አንተና እኔስ ምንድነን? አልበዕራ ተዱሉ አለል በዒር። ይሄ ሁሉ ይሄንን የመሰለ ግዙፍ ሰማይ ይሄንን የመሰለ ሰፊ ምድር ፈጥሮ አላህ እንዴት ምልክት የለውም ትላላችሁ? በአቡ ሐኒፋ ጊዜ መንሱር የሚባለው ኸሊፋ አንድ ሙልሂድ መጥቶ እየበጠበጠ ነው አሏቸው። እና እሱ ለምንድን ነው ሲባል እኔ እኮ እምነቴ ነው ማሳመን ከቻላችሁ የሚያሳምነኝ ሰው ፈልግልኝ ተፈልጎ ከዚያ ሂድ ተባሉ። አቡ ሐኒፋ ነበሩ። አቡ ሐኒፋ ቀጠሮ ይያዝ ይሻሉ። ቀጠሮ ይያዝ ተብሎ ቀጠሮ ተይዞላቸው ትንሽ ቆየት አሉ እሳቸው። እሱ ቀድሞ ገባ። ሰው መጥቷል። አያችሁ ድሮም ብያችኋለሁ እኮ አይደፍሩም አይመጡም መድረክ ብያችሁ ነበር ምናምን አለው። ትንሽ ቆየት ብሎ መጡ እሳቸው። ምን ነው እንደው አንተ አንድ ነገር አይቼ እንደው ምን አይተህ? እዚህ ባህር ላይ መርከቡ ዝም ብሎ ያለ ሹፌር ሲንከባለል አይቼ እንዴት ይደርስ ይሆን ያለ መሪ ብዬ እያየሁ ነበር። አያችሁ የእናንተ ሸህ እብድ ነው አላልኳችሁ? እንዴት መርከብ ያለ መሪ እንቀሳቀሳል ብለህ ያለ ሹፌር እንዴት ይሄዳል ብለህ ታስባለህ? አያችሁ አይደል አሉ አቡ ሐኒፋ። ታዲያ እኔ ነኝ እብዱ አንተ? እኔስ ይቺ እንጨቶች ተሰብስበው አንተ ዓለም በሙሉ ያለ ፈጣሪ ያለ መሪ ነው የሚንቀሳቀሰው። فبهت الذي كفر እኔ እንደው የخلق السماوات والارض ሰማይን እሻና አልደረስንበትም መቼም አናይም አይባልም እንጂ ምድር እኮ ያ ሰላም መሬት ላይ የሚፈጠሩት ነገሮች ራሱ የመርከቡ ነገር እንዳላችሁት ሼኽ በተለይ አሁን መርከብ እኮ መርከቦች የት አድገው አውሮፕላን የሚያበሩ አውሮፕላን ተንደርድሮ በሮ ተነስቶ የሚሄድባቸው መርከብ ባህር ላይ ያስቀመሰሩ ከዓለም እኮ አሁን መገናኛ መዋሰላ 80% የሚሸፍነው መርከብ ነው። መርከብ ባይኖር እኮ ዓለም መገናኘት አይችልም። የፈለገው እንትን የሚያገናኘው አይችልም። የመርከብ እኮ ደግሞ የሚገርማቸው እርግጥ አውሮፕላኑም አጂብ ነው። የመርከብ እኮ ባህር ላይ እኮ እኛ ማየቱ ያዞረናል ራሳችንን። ግን ባህር ላይ እዚያ ወንዙ በተለይ አሁን የማይመጣው በዚህ በኩል መውጁ እየመጣ ከሆነ ማዕበሉ እንዴት አድርጎ ማምለጥ እንዳለበት መርከቡን ወደ እንትኑ እንዳይሄድ የሚከለክል መከላከያ ራሱ ሰርተውለታል። ድሮ መውጁ እየመጣ አንዳንድ ጊዜ ሊያሰምጠው ይችል ነበር። አሁን ይሄንን ተጥዊር ያደረጉ ሰዎችን የፈጠረ ጌታ አላህ። እኔ የሚገርመኝ ሼኽ ይሄን መነጽር የሰራውን ሰውዬ ስናይ በጣም የሚገርም ነው እንላለን። አንድ ነገር የሰራ ሰው ካየነ በጣም ነው የሚደንቀን። ነገር ግን ይሄንን ሰውዬ ሲሰራው አላህ አስተሳሰባችን ትንሽ ስለሆነ ትንሽ ነገር ነው የሚያስገርመው። እንትናችን ፋህማችን ያረባይ ስለሆነ
ልክስክሰው ሱብሃንአላህ። ጠይብ ሼክ ቀጥለን ያለው አያት ስናይ ወሚን ናሲ መን የተኺዙ ሚን ዱኒላሂ አንዳዳ ይህንን ብቸኛ ተአምር ብቸኛ አምላክነቱን ከነገረን ከዚያ በኋላ ደግሞ ለብቸኛ አምላክነቱ ማስረጃዎችን ከደረደረልን በኋላ ይህንን ሁሉ የማያስቡ መን የተኺዙ ሚን ዱኒላሂ አንዳዳ አለ። ሱብሃንአላህ። እንግዲህ የተውሂድ ነገር ሲነሳ ሁልጊዜ አላህ እንዴት እንደሚያሰምርበት ነው የሚያሳየው። በተለያየ መልኩ ስልቱን እየቀያየረ ይረግጠዋል። በቃ መጀመሪያው ኢላሁኩም ኢላሁን ዋሂዱን ብሎ አስኳሉን ዋናውን አስቀመጠ። ከዛ በኋላ የዛ ማስረጃ ማረጋገጫዎችን አስቀመጠ። ከዚህ በኋላ ምን ይላል? ሰዎችን ወደ መውቀስ ሊመጣ ነው። ሊልአሰፍ ሸዲድ ይባላል። ያሳዝናል። የነገሩ እንደዚህ ግልጽ ሆኖ እያለ ወሚን ናስ አለ፣ ከሰው አለ፣ ከሰው መሃል አለ። ምን አይነት ሰው? መን የተኺዙ ሚን ዱኒላሂ አንዳዳ ከአላህ ሌላ ሹረካ የሚይዙ የአላህ አጋር የሚይዙ ሰዎች አሉ። መቼስ በሁለት እግር ቁመው ስለሄዱ ሰውን በላቸው እንጂ እውን ሰው ናቸው እነዚህ እንደማለት ነው። ተሰው ወሚን ናስ ሰው ነኝ ይላል እኮ። ይሄም ራሱ ከስብናው ራሱ እየራቀ ነው ያለው፣ ግን አልሰማም እሱ። ከሰዎች መካከል እንደዚህ የሀደ ልውዱዕ ወሀደ ስጡዕ ሁኔታው ግልጽ ሆኖ እያለ ደግሞ እሱ አቂል ነኝ ሰው ነኝም እያለ የሚገርማችሁ ተአላህ ሌላ የአላህን ስልጣን ሊያካፍሉት የሚሞክሩ አሉ። የዚህ አይነት ጉደኞች ማለት ነው። መን የተኺዙ ሚን ዱኒላሂ አንዳድን የኒድ ጀምዕ ነው። ሹረካ በአላህ መብት በተጨባጭ የአላህ ተገዳዳሪ ሆኖ የሚቀርብ መቼም የለም። ግን የአላህን መብት እየሸራረፉ እንደ ቡና ቁርስ የሚያድሉ አሉ ለተለያዩ ረባና ቢሶች። ይህም ሳይበቃ ደግሞ ዩሂቡነሁም ማለት ባይገርምህ እነዛን የውሸት አማልክቶች እኮ ይወዷቸዋል። ደግሞ ተለባቸው አላ ቅድም እንዲያልኩት ማለት ነው። ደግሞ እኮ ይወዷቸዋል ተለባቸው። እንደው መስሎት እንኳ ሰውየው ቢሆን ምንም አይደለም። እንደ ፍግም ይልለታል እኮ በጣም ይወደዋል ያለ የውሸቱን አምላክ። ከሁቢላሂ አላህን እንደ መውደድ መወደድ ያለበት መከበር ያለበት አላህ ነበረ። ልክ አላህን እንደሚወድ አድርገው ይወዳሉ ይላል ማለት ነው። ከሁቢል ሙእሚኒነ ሊላሂ በሚልም ተፈስሯል። ሙእሚኖች አላህን እንደሚወዱ መውደድም አለባቸው። አማራጭ የሌለው ተወዳጅ እሱ ነው። እነዚህ ግን ውሸታሞች የውሸት አምላኮቻቸውን አማኞች አላህን እንደሚወዱ አይነት አድርገው ይወዳሉ ይላል። ወይም ደግሞ እነሱም ቢሆን አላህን እንወዳለን ይላሉ እኮ ሙሽሪኮቹ ራሳቸው። ግን ያንን የሚያጋሩትን ነገር ደግሞ ተንሲሉ አላህ ጋራ ሊያወዳድሩት ይሞክራሉ በማፍቀር። እንዲህ አይነት ጉዳይ አለ ይላል አላህ ሱብሓነሁ ወተዓላ። ወለዚነ አመኑ አሸዱ ሑበ ሊላህ። ይሁን እንጂ እነዛ አማኞቹ አላህን ከመውደድ አኳያ በጣም የበረቱ ናቸው። ማንም አይደርስባቸውም ማለት ለአነሁም ያዕቡዱነሁ ፊ ኩሊ ሓል፣ በማንኛውም ሁኔታ ይገዙታል፣ በማንኛውም ሐለት ያመሰግኑታል። አልሐምዱሊላህ አላ ኩሊ ሓል ነው የሚሉት። ያ ግን አንድ ነገር ሲመጣበት ያኛው ያድነኝ ይመስለኝ ወደዛ ይዋትታል። ከዛ ሳይሆን ደግሞ ወደ ላው ይሄዳል፣ ይቃብዛል። ምክንያቱም ያው ስር የሰደደ አይደለምና ማለት ነው ላይ መርላ ስለሆነ። ሙእሚኖች ግን ሁልጊዜም አማራጭ የላቸውም። አላህ ነው በኸይሩም በሸሩም ወደ እሱ ነው የሚሸሹት። ፈፊሩ ኢለላህ እንዳለው ማለት ነው። እንደዚህ ሆኖ እያለ ግን እነዚህ ጅላጅሎች የውሸት አምላኮቻቸውን ልክ አላህን እንደሚወዱ አድርገው ይወዳሉ። የፈለገውን ያህል ግን ይውደዱት እንጂ የኔ ወዳጆች ሙእሚኖች እኔን እንደሚወዱ አድርገው ሊወዱ አይችሉም። ምክንያቱም ይታወቃል በክስተቱ ራሱ አንድ ነገር ሲመጣበት ባዘቦቱ ጊዜ ገብርኤል ሚካኤል አብዱየ ሸየ ሲል የነበረው ጠበቅ ያለ ነገር ሲመጣ ኧረ አንተ አንድዬ ነው የሚለው። አንድዬ ታውቅልኛለህ ያቆላመጠ እኮ ነው። እስከ ዛሬ እንግዲህ ስንቱን ሲደረድር ቆይቶ አንድዬ ያቅልናል እንግዲህ ሌላው ነገር ሁሉ አልቋል ይላል ማለት ነው። ይኸው ነቢ ሞቱ ባላህ ቀረ እንዲያ ነው ነቢ ሞቱ ባላህ ቀረ ይላል። ነቢ ሞቱ እንግዲህ አላህ ብቻ ነው ያለው ማለት እኮ ነው። አታ ነብዩን እንኳን ማለት ከሁቢላሂ አላህን እንደሚወዱ አድርገው ይወዳሉ።
ወለዚነ አመኑ ግን የሸሃዳ በጣም አጅብ ነው። ሙእሚኖች ግን አሸዱ ሑበን ሊላህ መሰክርላቸዋለሁ አላህን በመውደድ ማንም አይወዳደራቸው የመጨረሻ ጣራ ነው የነሱ ውዴታ ማለት ነው። በዚህ መልክ እንግዲህ እንትን ወረፋቸው ማለት ነው፣ ሸነቆጣቸው። የፈለገውን ብትሆኑም እንደኔ ወዳጆች መቼም አትሆኑም። ወለው የረ ለዚነ ظለሙ ይላል ከዛ ቀጥሎ። እነዚህ እንግዲህ ይህንን ያህል ቁም ነገር በዚህ ደረጃ ተገልጦ እያለ ራሳቸውን የሚበድሉ ግፈኞች ይላቸዋል። እነዛ ግፈኞች ለው የረው ቢያዩ ኑሮ ኢዝ የረውን አልዓዛብ በዚህ በኩፍራቸውና በሽርካቸው ሰበብ የተዘጋጀላቸውን ቅጣት በጋር ተገልጦ ቢያዩ ኑሮ ይላል አነል ቁወተ ሊላህ ያኔ ኃይል የተባለ ሁሉ የአላህ መሆኑን ይረዱ ነበረ። ግን ያ ነገር የሚያስከትለው መዘዝ ስላላወቁ ነው እንደፈለገ አሁን የሚዘባረቁት ማለት ነው። አነል ቁወተ ሊላህ ጀሚዓ ኃይል የተባለ ሁሉ ፊ ዱንያ ወልአኺራ አላ ሙስተወል ዓለም ኃይል የአላህ ብቻ መሆኑን ይረዱ ነበረ በትክክል ቢያስቡ ኑሮ ይላል። ያ ከሆነ ደግሞ አላህን የሚተካና የሚወዳደር የለም ባሉ ነበር። ወአነላህ ሸዲዱል ዒቃብ አላህ ደግሞ ላጋራበት ሰው ቅጣቱ በጣም የበረታ የበረደደ መሆኑን ባወቁ ነበረ። ያንም ቢያውቁ ደግሞ አያጋሩም ነበር ይላል አላህ ሱብሓነሁ ወተዓላ። ግን ደህኔ አገራማን መስሎት የፈለኩትን ብሰራ ምንም ችግር የለም መስሎት ነው እንደዚህ የሚዘባርቀው እንጂ ይሄ ነገር የሚያስከትልበትን መዘዝ አሁን በዱንያ በዛ በአኺራ የተዘጋጀውን ጀሃነም ቢያይ ኑሮ ጭራሽ እንዲነግር ሊያረጋ አይችልም ነበር። ግን ባለማወቁ ነው ለዚህ የተጋለጠው ይላል ማለት ነው። ስለዚህ ሁልጊዜ ማዕሪፋ እና አቅል የሰው ልጅ የተሰጠው መጥፎውን ከበጎ ኸይሩን ተሸሩ ጠቃሚውን ተጎጁ ጥላትን ተወዳጁ ሊለይ ነው። ይህን ሁሉ ግን መረዳት ያልፈለገ ሰው ራሱን የበደለ ነው። ظلሙ ማለት አሁን ራሳቸውን ነው የዘለሙት። በበደላቸው ራሳቸውን ማንም ሰው ማን ተወዳለህ ቢሉት ማን ነው የሚጠራው? መጀመሪያ ራሱን ነው ታሏሸ በስተቀር ተራስ በላይ ሰማይ ነው የሚለው አይደለም። ግን ራሱን ይበድላል። ደግሞ ሲበድል ያለ መጠን ነው የሚበድለው። ማን ተወዳለህ ቢባል ራሱን ነው የሚያስቀድመው። አሁን ለራሴ ደግሞ ተራስ ላይ ለመከላከል የሚያደርገው ጥረት የለም እኮ። ግን ሳያውቅ አዝለመናስ ሊነፍሲ ሆ የሚወደውን የሚሳሳለትን የመጨረሻ በደል የሚበድለው እሱን ነው ለጀሃነም የሚዳርገው ማለት ነው። እና እነዚህ ግፈኞች ይሄ ሽርካቸው የሚያስከትለው መዘዝ ቢያውቁ ኑሮ አላህ ደግሞ በዚህ ጉዳይ ሊቀጣ ከፈለገ ተሱ የበለጠ የሚቀጣ እንደሌለ ቢረዱ ኑሮ ይሄን ነገር ባላደረጉት ነበረ። ግን ይሄን ነገር ደግሞ ማወቅ ስለማይፈልጉ ራሳቸውን ስላደነቆሩና ስላደነዘዙ ነው እንደዚህ የሚያደርጉት በማለት እንትን ይላል። ስለዚህ ንቁ ባካችሁ የሰው ልጆች አቅላችሁን አሰሩ እያለ ነው። ሰዓታችን የደረሰብን ነው፣ እንመለስበታለን። ይሄንን አያ እንደው መጨረሻ ላይ አንድ እዚህ ራስን የመውደድ ነገር ላይ የምናስታውሰው ነገር ምንድነው? ሰዎች ራሳቸውን የሚወዱ ከሆነ ራሳቸውን ይጠቅመናል ብለው የሚያስቡትና የሚወዱትን በራሳቸው መወሰን የለባቸው። የሰው ልጆች ስሜታቸውን ከተከተሉ ገደል ነው የሚያስገባቸው። ሰዎች ለራሳቸው የሚጠቅማቸውን ነገር ማንነቱን አስቀድመው ከቁርአንና ከሐዲስ ተቀብለው ቅድሚያ ሊሰጡት የሚገባ መሆኑን እንድናስታውስ እንፈልጋለን። አንቀጹ ግን በሚቀጥለው ሐለቃ ላይ እንደገና ምንለውን ነገር እንዳለን ኢንሻአላህ። ጀዛኩሙላህ ኸይር። የዛሬው ፕሮግራማችን እዚህ ይበቃል። የሚቀጥለው ቀን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።